ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና እንዲወላችሁ እሞኝላችኋለሁ። ቤስት ውስጥ ገቡ እንደሉ ማዳችን ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዞላችሁ የመጣ ነው እንግዲህ የተወዳጁ አርቲስት ነጻነት ወርቅነህ ስርዓቱ ቀብሩ ዛሬ እንደሚፈጸም ታውቃላችሁ እና ወዳጅ ቤተሰቦቹ አስቸኳይ ማሳሰቢያ አምጥተዋል። ማስጠንቀቂያ አይደለም፣ እናንተን ማስጠንቀቅም ማስፈራራትም አይቻልም። ማሳሰቢያ ነው። በሉመና ቢጤ ነው። በሉመና ነው። እሺ እንደማትሉ ይታወቃል። በተቻላችሁ አቅም ሐዘናችንን እንወጣበት። የካሜራ ግርግር አያስፈልገንም። ዛሬ በኢትዮጵያ ወግና ስርዓት መሰረት ሐዘናችንን እንወጣ። ልባችን ተሰብሯል፣ ሰውነታችን ደክሟል፣ ነፃነታችን አትጋፉን ብለዋል። እባካችሁን ይሄ ማሳሰቢያ ለሁሉ እንዲደርስ አድርጉ። ምንም አይነት ዩቲዩበር ምንም አይነት ቲክቶከር አያስፈልግም። የቤተሰቦችን ነፃነት አትጋፉ ብለዋል። እባካችሁን ይሄ ተማጽኖ ጭምር ነው። ከዚህ በፊትም በነበሩ ትልልቅ ሰዎች አርቲስቶች ለቅሶ ስርዓተ ቀብር ላይ ላይቭ አንዳንዶቻቸው ሱፐር ታንክስ ከዩቲዩብ ሱፐር ምናምን ስትወስዱ ነበረ። ዶላር ላይቭ የሰው ለቅሶ ሰው ፊቱን እየሟጨረ ደረቱን እየመታ ወድቆ አፈር ላይ እየተንከባለለ በሐዘን ብዛት ሰውነቱ ተኮማትሮ ምን ነው ቪዲዮ የምታቀርጸው? እናንተ ረሃብተኞች፣ የሌላ ሰው ለቅሶ ለእናንተ እንጀራ በወጥ ሊሆን አይችልም። ደስ ይላችኋል? እናንተ ወንድማቸው ሞቶ እህታቸው ሞታ በእናንተ በቤተሰባቸው ለቅሶና ሐዘን ላይ ሰው ዶላር ቢሰራ ገንዘብ ቢሰራ ደስ ይላል? ደስ አይልም። እና እባካችሁን ደክመናል ነው ያሉት። ደክመናል፣ ሰውነታችን ተሰብሯል፣ እንኩትኩታችን ወጥቷል። ስለዚህ የእናንተን የካሜራ ግርግር አያስፈልግም። ምንም አይነት ቲክቶከር ምንም አይነት ዩቲዩበር አንፈልግም ብለን ስለዚህ ከተቻላችሁ እናንተን በሰብአዊነት ሐዘኑን ልትወጡ የምትሄዱ ከሆነ ትችላላችሁ በሰብአዊነት እና ከዛ ውጭ ግን በሰው ሐዘን፣ በሰው ለቅሶ፣ በሰው ጥቁር መልበስ፣ በሰው እንኩርት፣ በሰው ስቃይ ላይ ገንዘብ ለመስራት አትሯሯጡ እባካችሁ። ደግሞ እየተማጸናችሁ ነው፣ እየለመናችሁ ነው። አጠቃላይ የዚህ ስርዓተ ቀብር የሚያስፈጽመው አካል ማስጠንቀቂያ ሳይሆን ማሳሰቢያ አውጥቷል። ተማጽናችኋል። በርግጥ እዚህ አገር ላይ ሰው በላ አውሬዎች በስተናል። ቤት እየነደደ ውሃ ከማቀበል እሳት ከማጥፋት ይልቅ ካሜራ ቆሞ ይቀርጻል። መኪና ተጋጅቶ ሰው ደግሞ እየፈሰሰ እዚህ ቦታ አደጋ ተከሰተ ብሎ ካሜራ ይቀርጻል። ሰው አይቀድምም? እናት ብትሆንስ መኪና ውስጥ ያለችው አባት ቢሆንስ ወንድም ቢሆንስ እህት ቢሆንስ? ማሰብ እኮ ይሄ አይምሮ እኮ ለማሰብ ነው የተሰጠ እና በዚህ በነጻነት ወርቅነህ ስርዓተ ቀብር ላይ ተጋጊጣችሁ ጥቁር ብቻ ከመልበስ በስተቀር ጥፍራችሁን ተቆብታችሁ ቻፕስቲካችሁ፣ ቅንድባችሁ፣ ሜካፓችሁን ሁሉ አስተካክላችሁ ለስሙላ ጥቁር ለብሳችሁ የምትመጡ አላችሁ። የነጻነት ወርቅነህ ወዳጆች ቤተሰቦቹ ግን እህል ከበሉ 3 ቀን ይሞላቸዋል፣ 2 ቀን ይሞላቸዋል፣ 2 ቀን ይሞላቸዋል። እንግዲህ ከአርብ ጀምሮ እስከ ዛሬ ድረስ እህል ያልቀመሳሉ። ስለዚህ ራስም የሚስት አለ፣ ፊቱን የሚዋጭር አለ፣ ደረቱን የሚመታ አለ፣ መሬት ላይ ወርቆ የሚንፈራፈር አለ። እባካቸው በልኩ ነው እና ነፃነታቸውን አትጓፋቸው። ይውጣላቸው፣ ሐዘኑ ይውጣ። ሐዘኑ ውስጥ ከቀረ ሰውነት ያቆስላል፣ ያዶማል፣ በሽታ ነው እና ተዋቸው ለማለት ነው። እንደማታርፉ እናውቃለን። አንዳንዶቻችሁ ግን እውነተኛ ትክክለኛ በሳል ጨዋ ተከታዮች ከሆናችሁ ብሎክ አድርጎ አንሰብስክራይብ አድርጉ። ከተቻለ ሪፖርት ሙሉ አድርጉ። ለምን ስርዓት የሌለው ነገር እንደዚህ አይነት እናንተንም እፍረት ነው። አደራ ተብላችኋል። አደራ ጠብቁ። በቃ አትጋፉ። አይ በስልኬ እንደምንም ካሜራ ቢከለከልም በስልኬ ፎቶ አነሳለሁ፣ ቪዲዮ አነሳለሁ። ነውረኝነታችሁ ልክ ስለሌለው ችግሩ ምን መሰላችሁ? የዛሬ ቪዲዮ ማስተላለፋችሁ ብቻ አይደለም። ለምሳሌ ሰው ሐዘን ላይ ሲያለቅስ ፊቱ ሲጮማደድ ፊቱን ሲቧጥጥ እናንተ ነገ ከነገ ወዲያ ደግሞ ሜም ትሰሩበታላችሁ እና እባካችሁ በፈጠራችሁ አምላክ የሆንባችሁ እባካችሁን የሰው ሐዘን እንጀራ በወጥ ሊሆን አይችልም። ለእናንተ የሰው ሐዘን ለእናንተ የገቢ ምንጭ፣ መኪናችሁ ነዳጅ የምትሞሉበት፣ የቤት ኪራይ የምትከፍሉበት መሆን አይገባም። እውነቱ ለመነጋገር እኔ ያው ቤተሰቦች የምትታዘቡኝ ነው። እኔ በአንድ ሰው ጉዳይ ሁሉ 3-4 ፕሮግራም ሰርቼ አላቅም። ነፃነት እጅግ በጣም ወርቃማ ሰው ስለነበረ ስለተነጠቀ
እጅግ በጣም ስለምንወደው ነው እንጂ እንደምታውቁ ቤተሰቦቼ እኔ ማዕት መሆተፍተው ጉዳይ ነበረኝ። ነገር ግን ይህ ሰው ክብር ትልቅ ክብር ስላለው ሁሉም ሰው ስለሱ ታላቅነትና ጨዋነት ሊያወራበት የሚገባ ጊዜ ስለሆነ ለሌሎቹ አርያ ስለሚሆን ኢትዮጵያ ውስጥ ለሚገኘው ለትንሹም ለትልቁም ሰው ሲያከብረ በምን ልክ እንደሆነ ኢትዮጵያ ዛሬ ምንም አጀንዳ የለም ከሱ በቃ 3 ቀናችን ላውራ ብትልም አይወራልህም። ለምን እሱ የተለየ የእርዳታ ድርጅት ኖሮ እየዞረ ለህዝብ የሚሰጠው ገንዘብ ስላለ አይደለም። ፍቅር፣ ክብር፣ ሰውን ያከብራል፣ ሰውም እሱን ያከብራል። 4 ነጥብ። ነፃነት ወርቁነህ በህይወት እያለ ማዕት ቲክቶከር ማዕት ዩቲዩበር ከሱ ጋር ፎቶ ነበር። ማዕት የሚዲያ ሰው ማዕት ማንኛውም ተራ ሰው ብዙ ሰዎች ፎቶ ነበራቸው። አሁን ከዚህ ከእልፈቱ በኋላ አይታቸዋል። ይሄ ምን ያሳያል? ለሱ ያለውን ክብር ያሳያል። የትኛው የሚዲያ ሰው ነው ቆሞ ፎቶ ካንተ ጋር የሚነሳ? ውርጋት ቲክቶከሮች እንኳን እሺ አይሉም እኮ በአሁኑ ሰዓት። ነገር ግን ነፃነትን የሚያክል ትልቅ ዝነኛ ሰው ከብዙ ቲክቶከሮች ጋር ዩቲዩበሮች ጋር አድናቂዎች ጋር በሺዎች የሚቆጠሩ ፎቶ ተነስቷል። መቼ እንደተነሳ በጣም የሚገርም ነው። እና ሰው አክባሪ ነበር። ፎቶ ጥማት ያለባቸው ሰዎች በህይወት እያለ ከእናንተ ጋር ተነስቷል። አሁን ደግሞ የሰው ሀዘን፣ የሰው ልቅሶ፣ የሰው መከራ ለእናንተ እንጀራ በወጥ ሊሆን አይችልም። በእርግጥ ያው አመልቶ ላይ ይለቅ ቤት ሲነድ ሲቃጠል ቆሞ ፎቶ ቪዲዮ የሚቀርጽ ቲክቶክ የሚፖስት ላይቭ የሚያስተላልፉ ካሉ መርካቶ እየነደደ ነው ብሎ ላይቭ የሚያስተላልፈዋል። የምትችሉትን ያክል መርዳት ማገዝ ነው የሚሻለው እንጂ ቤት እየነደደ ቪዲዮ አቀርጽ ነውር ነው። መኪና ተጎልብጦ ሰው ደም እየፈሰሰ እዚህ ቦታ ላይ አደጋ ደርሷል ብሎ ላይቭ የሚገባ ሰው አለ። በዛ ደግሞ ትንሽ ፍርፋሪ ልቁንቃሚ እንጀራችን ለመብላት የሚሞክር ሰው አለ። እና እባካችን በሰው አዘን በሰው ለቅሶ በእናንተ ቤተሰብ ቢሆን ደስ ይላችኋል? ያንተ ወንድም አልፎ ያንተ እናት አባት አልፈው አንተ እየወደክ እየተነሳ እየፈረጥክ ፊትን እየዋጥክ ዶረትን እየመታ አፈር ውስጥ አብሬ መቃብር ውስጥ እኔው ልግባ እያልክ በተሰበረ ልብ እያለቀስክ ሌላው ሰው ቢቀርጽ ደስ ይልሃል? ቀርጾ ላይቭ ቢያስተላልፍ። በእርግጥ አንዳንድ ቤተሰብ አለ አላውቅም። አሁን ማህበረሰባችን ወዴት እየሄደ እንደሆነ አላውቅም። ለቅሶ ላይቭ ቀርጾ ያንን የሚያስቀምጣል። እኔ የለቅሶ ማስታወሻነቱ አይጠቅመኝም። ምክንያቱም የምወደው ሰው ካለፈ በኋላ አለፈ ነው። እሱን እያየው ለእኔም አይጠቅመኝም። እውነቱን ለመናገር ለእኔም አይጠቅመኝም። ምን አደርጓለሁ? ያን ባየው ቁጥር መልሽ ልደማ ነው ወይስ ቤተሰብ በመጣ ቁጥር ይህን እስቲ ለቅሶ ይህን ያጎቴ ነው ያክስቴ ነው የአያቴ ነው የቅድመ አያቴ ለቅሶ ነው እዩት እስቲ ብዬ አልጋብዘው? ምን ያደርጉልኛል? እስቲ ንገሩኝ። ምንም ማስታወሻነት የለም። እና አሁን ነገር አለሙ ትንሽ ውጥንቅጡ እየወጣ መጥቷል። ስለዚህ አንዳንዶቻችሁ የራሳችሁንም የቤተሰባችሁንም እንደዛ የምታደርጓሉ። ከጥቅሙ ጉዳቱ ይብሳል። ምንም አይጥቅምም። ጭራሽ የእዝን ስታበሉ የ40 የ60 ምናምን የ40 የ80 እያላችሁ ስታበሉ ምንድነው የሚባለው? ይሄ ነፍስ ይማር ሁሉ ትቆርጻላችሁ። ምን ነው የሚጠቅሙ? እና በዛ ኮሜንት ቶሎ አልሞተላችሁም እንዴ እንኳን ደስ አላችሁ ዓመት ያድርሰን እያለም ይመርቃችኋል። ይሄ ጦስ የሚመጣው ምንድነው? እናንተ ድግስ የኬክ ዲዘርት ወል ያለበት ምን ዲዘርት ነው? ዴዘርት ነው እንጂ እና ቁርጥ ስጋ ያለበት 18 አይነት የተዘጋጀበት እዝን ወይም ደግሞ 40 ወይንም 80 ቆርጻችሁ ለህዝብ እዩልን ምትል አላችሁ። ይሄ ግን ቦታ አይደለም። ይሄ ግርግራቸውን አንፈልግም ብሏል። አልፈልግም ካል አይፈልግም። በቃ አንፈልግም ካል መብታቸው እና አትጋፋቸው። የትኛውንም አይነት ሚዲያ ነው ያሉት። ቲክቶከር ዩቲዩበር ብቻ ሳይሆን የትኛውንም አይነት ሚዲያ አንፈልግም ብሏል። ስለዚህ ነፃነት ስጡ። ሰው ያልቅስ፣ ሀዘን ይውጣለት፣ ይረጋጋ። ባለ ሜካፖቹ፣ ባለ ጥፍር ቀለሞቹ፣ ባለ ቻፕስቲኮቹ እናንተን መናገር አይቻልም። እናንተ ለመዘነጥ ነው የምትመጡት፣ ሾው ለማሳየት እከሌ አልቀረም እከሌ መጣ እከሌ ሰው አክባሪ ነው እንዲባል ያክል ለማስመሰል የምትመጡ ሰዎች አላችሁ። በተቻለ አቅም ሌሎቻችሁ ግን ዘሰዎቹ ነፃነት ስጧቸው፣ ሀዘናቸውን ይወጡበት። ሀዘን ከባድ ነገር ነው። ውስጥ ሲቀር ያደማል፣ ውስጡን ያደማል፣ ያቆስላል፣ ውስጡን ያቆስላል። እና እባካችሁን እንደለመዳችሁት ከዚህ በፊት እንደሸቀላችሁት እዚህም ላይ አሪፍ ሽቀላ አየር አለ ብላችሁ እንዳትመጡ። መርዝ ይሆንባችሁ።
ብትጠነቀቁ መልካም ነው ለማለት እወዳለሁ። እና እሷ ነው ሲሞቻችን ላይ ቃርግ ሼር አድርገው እወዳቸዋለሁ። ሀሳቡ ለብዙዎች እንዲደርስ ነው፣ ሌላ ግድ አይደለም። ጥንቃቄ እንዲያደርጉ በግል ስልክም ቢሆን ይህን ነገር ማድረግ አይገባችሁም፣ አደራ ለማለት እወዳለሁ።